ለታቋቋም ነው ባህሩ በጣም ቅርባችን ስለሆነ በቀጥታ የደህንነት ስጋትና የሉዓላዊነት ችግር ስለሚያመጣ እዛ ርቀን እንደምናደራችሁ ወገኖች እንደምንሰነበታችሁ። ይሄንን የ50 አለቃ ብርሃኑ ጁላን አስመልክቶ የዘመኑ ወጣቶች በጣም ይሸወዳሉ። የብርሃኑ ጁላ ማንነት አያውቁትም። እኛ ብዙ ጊዜ ተናግረናል። እንግዲህ አብረውት የነበሩ የአየር ወለድ ጓደኞች አሉኝ። በዛን ዘመን በ102ኛ አየር ወለድ ውስጥ የነበሩ በሰፈሬ የነበሩ በትምህርት ቤት የማውቃቸው እዛ አየር ወለድ ውስጥ ያገለገሉ ጓደኞቼ ብዙ ነግረውኛል ስለዚህ ሰውዬ እና አንድ ግለሰብ ነው። ጠቅላዩ ከምንትሴ ምናምን ብሎ የሆነ ጽፎበት፣ እኔ ደግሞ እንደምታዩት ኤዲት አድርጌዋለሁ። ብርሃኑ ጁላ እንደው የአባቱ ስም ከጁላ ወደ አማርኛ ጅሎ ብንለው ይሻላል። አንደኛ ነገር ከሰራዊቱ ከድቶ እጁን ለወያኔ ሰጥቶ የወያኔ አሸርጋጭ ነበረ። አገር ካስገነጠሉት ኤርትራን ካስገነጠሉት ወንበዴዎች አንዱ ነው ብርሃኑ ጁላ። እደግመዋለሁ ለዘመኑ ወጣቶች ለማታውቁት፣ ይህ ሰው በደርግ የኢትዮጵያ መንግስት ዘመን ከሰራዊቱ ከድቶ እጁን ለወያኔ ትግራይ ውስጥ በነበሩ ጊዜ አየር ወለዶች እጁን ሰጥቶ ወያኔ የነበረና ኤርትራ ስትገነጠል አብሮ ያስገነጠለ ወንበዴ ነው። እግዚአብሔር ምስክሬ ነው። ካስገነጠሉት እንግዲህ ወያኔዎች ውስጥ ከነበሩት ከወያኔ ሰራዊት ጋር ተሰልፎ ያንን ሰራዊት የወጋ እንደ አባቱ ስም ጁላ ሳይሆን እሱ ጅል ነው። ይህም ፕሮፓጋንዳ የለጠፈው ወጣት ከጠቅላዩ ማርሻሉ ማርሻል አይደለም ጎበዝ። በኢትዮጵያ አሁን ባለው እነሱ መከላከያ ሰራዊት በሚጠሩት ውስጥ ለእያንዳንዱ የተሰጠው ማዕረግ ባህላዊ ማዕረግ ነው እንጂ በስልጠና ወይም ጦር ትምህርት ቤት የተማረ ሰው እኮ አይደለም። የብርሃኑ ጁላ የተማረው እንደ ማንኛውም ተራ አየር ወለድ ወታደር ማንኛውም ወታደር የሚሰለጥነውን እንጂ የመኮንንነት የአመራር ስልጠና ጦር ትምህርት ቤት ገብቶ የተማረ ሰው አይደለም። መሀይም ነው። በፊልድ ኦፊሰር ቀርቶ ፊልድ ኦፊሰር ነው እንግዲህ እሱ እንደሚለው ፊልድ ኦፊሰር ቀርቶ ፊልድ ኦፊሰር ማለት መስመራዊ መኮንን ማለት ነው። ለመስመራዊ መኮንነት ብቁ አይደለም። ማዕረጉ ከርቶ ሲገባ 50 አለቃ ነው። እኛ የምናውቀው በ50 አለቃነቱ ነው። ጄኒውን የሆነ ትክክለኛው የወታደራዊ ማዕረጉ 50 አለቃ ነው። ስለ ባህር ኃይል ማብራራት ያስፈልገዋል ጎበዝ። አንድ የባህር ኃይል ምልምል መርከበኛ ከአንድ የምድር ጦር መኮንን የተሻለ ትምህርት ነው የሚማረው። ከአንድ እንግዲህ በኢትዮጵያ ስታንዳርድ ያኔ የራሱ በደርግ ጊዜ ማለት ነው። አንድ ሲማን ሪክሩት ከገነት ጦር ትምህርት ቤት ተመርቀው ከሚወጡት ምክትል መቶ አለቃ አንድ ተራ ሲማን ሪክሩት ወይም ምልምል መርከበኛ በአካዳሚክስ፣ በወታደራዊ ዲሲፕሊን፣ ሚሊተሪ ሩልስ ኤንድ ሬጉሌሽን የተለያዩ ትምህርቶች አሉ። የቀለምም ኢቨን ኢንፋንትሪ ኮርስም አለ እና የባህር ኃይልን አስመልክቶ 50 አለቃ የጦር ሰራዊት 50 አለቃ እኛ ባህር ኃይል መስርተን እኛ የመሰረት ነው ምናምን እያለ የሚቀባጥረው ነገር ለእኛ እንኳን ሊዋጥልን የሆነ የኮሚክ ፊልም የለም እንደ የኮሚክ ይሄ የቀልድ ፊልም የተሰራ እንደዛ ነው የሚታየኝ ለእኔ ጎበዝ። የባህር ኃይል እኮ ሊቋቋም የሚችለው ባህር በእጅህ ሲኖርህ ነው። ባህር ሳይኖርህ እኔ ወዲያውኑ ያኔ ባህር ኃይል መሰረትን ሲሉ ወዲያውኑ መግለጫ ያወጣሁት በመላው ዓለም ያሉ የኢትዮጵያ ባህር ኃይል አባላት ሀሳቤን በመደገፍ አንዳንዶቹ ሼር አድርገውታል፣ አንዳንዶቹ አመስግነውኛል። ወዲያውኑ መልስ የሰጠሁት ከእነርሱ ጋር ሽር ጉድ የሚሉትን ነፍሳቸውን ይማር የባህር ኃይል ታዋቂ ቴክኒሽያን የነበሩት የምጽዋ ባህር ኃይል መደብ የቴክኒክ ኃላፊ የነበሩት ኮማንደር ተስፋዬ ታደሰ አሁን በሕይወት የሉም፣ ግን
በሕይወት ሳሉ ከኔ ጋር ብዙ እንነጋገር ነበር። በፌስቡክ አስቀምጥላቸዋለሁ ተቃውሞዬን ማለት ነው። እኛ እኮ ባህሩን ለማግኘት እሳቸው እንጀራቸው ነው የሚታያቸው። ግን ዳት ወዝ ሮንግ። ፈርስት ኦፍ ኦል ባህር ኃይል እኮ የምናቋቁመው እኛ እንጂ እነሱ አይደሉም። ሀገራችን እኛን አስተምራ አገልግለናል። ቀይ ባህር ላይ ምስረታውም ስልጠናውም ስለ ባህር ኃይል መናገርም የምንችለው እኛ እንጂ የማንም ታንክ ሹፌርና የአየር ወለድ መስመራዊ ተራ ወታደር 50 አለቃ ስለ ባህር ኃይል መናገር በፍጹም ስሙን ባህር ኃይል ብሎ ራሱ ለመጥራት ነውር ነው በፍጹም ጎበዝ። አሁን የዘመን ወጣቶች በጣም ልትሸወዱ ትችላላችሁ። ባህር ኃይል ማለት እንዲቀላል እንደ ማንኛውም ወታደር አይደለም። ስልጠና ኳሊቲው የተለየ ነው። አቀጣጠሩ ራሱ ከሃይ ስኩል ስንቀጠር ፊዚክስ፣ ማቴማቲክስ፣ እንግሊሽ ኮምፐልሶሪ ተፈትነን ነው ምንገባው። ስንገባ ታዲያ የቀለም ትምህርቱ እኔ እንጃ ራሳቸው የትምህርት ሚኒስትር እንግዲህ ካሪኩለሙን ይገመግማሉ የአካዳሚክሱን አስመልክቶ እና የትምህርቱን ብዛት ይገርማቸው ነበረ። የትምህርት ሚኒስቴር ሱፐርቫይዘሮች ማለት ነው። ይሄ ሰውዬ ሀፈርሳቅ ተሸክሞ የኢንፋንትሪ ኮርስ የወሰደ እንጂ ወይም ከአየር ላይ የዘለለ እንጂ ምንም አይነት የአካዳሚክስ እውቀት የለው እና አገራችን እንዲህ መቀለጃ መሆኗ ሳያንስ ባህር ኃይል እናቋቁማለን ብለው አይታችኋል። ባለፈው ሰልፍ እንኳን ሲያሳዩ የድሮ አብዮት ጥበቃ ያ ነገር አለባበሳቸው፣ የሰልፍ አካሄዳቸው እንደ እኛን ያሰለጠኑ የወታደራዊ ሰልፍ አሰልጣኞች እንዴ! የቻይና ወታደሮችን አይታችኋል። የሰባኛውን የዩቲዩብ ላይ እዩት። እንደዛ ነበር። እኛም የሰልፍ አይነታችን ከቻይና ጋር ተመሳሳይ ነው። የባህር ኃይል እኛ ስንቀጠር የኃይለ ሥላሴ ዘመኖቹ የምዕራቡን ዓለም ነው ወታደራዊ ሰልፋቸው። በኋላ ግን በደርግ ጊዜ ተቀይሮ ነበር። የቻይናዎችን ካያችሁ ተመሳሳይ ነው። የሚለየው እጃችን እኛ ወደፊት ነው የምናወዛውዘው። ነገር ግን የሰልፍ አሰልጣኞቻችን ራሳቸው ልክ አለመሆናቸውን አንዳንድ ቦታ ላይ አሁን እግር በጣም ይነሳ የሚሉት ነገር ነበራቸው። ግን የቻይናዎች ላይ ታችኋል። ዩኒፎርም ነው፣ አንድ አይነት ነው የሰልፍ አካሄዳቸው። ርዕሰ ጉዳያችን ቀይ ባህርን አስመልክቶ ስለሆነ ወደዛ ልመለስ። በድጋሚ መናገር የምፈልገው ኢትዮጵያ የባህር በሯ ቢመለስ ለምን ዕድሜያችን 90 ወይም 100 አይደርስም? ህዝባችን ወይም ደግሞ እርግጠኛ ነኝ የሽግግር መንግስት ሲቋቋም የሽግግር መንግስት ከተቋቋመ እኮ ወሳኙ ብዙ ሰው አንድ ላይ ሆኖ የሚወስነው ጉዳይ ነው። በጉባኤ በፓርላሜንት የሚወሰን ነው። ኢትዮጵያ ውስጥ አሁን ያ የለም። ሁሉ ነገር የሚወስነው ወንበዴው ጠቅላይ ሚኒስትር የምትሉት አብይ አህመድ ነው። ኢቨን እዛ ውስጥ ያሉት እኮ ምንም ሀሳብ የመስጠትና የሚወጣውን ፕላን እንዲህ ነው ሆን ያለበት፣ የሀገሪቷ ኢኮኖሚ አይፈቅድም፣ እንደዚህ ህብረተሰቡ ያስፈልገዋል የሚል የለም። ፓርላሜንት ላይ የተቀመጡት በጠቅላላ ተወክለው የመጡበት አሁን ብቻ ነው የሚናገሩት። የሀገሪቷን አጠቃላይ ሁኔታ ሲናገሩ ሰምቼ አላውቅም። የተወሰኑ ናቸው። እንደነ ደሳለኝ ጫኔ ነው የሚባለው፣ እሱ ብቻውን ያለው እዛ። እሱንም ያስፈራረዋል እንዳልከት እዛ ዘመዶች ጋር ያለው እና ጨረባ ነው የአብይ ፓርላሜንት ራሱ ነው የሚወስን። ይሄ አሁን ከተማ ውስጥ በተራበ ህዝብ መሀል የሚያንጋጋው የህንፃ ጋጋታና የመንገድ ምናምን ይሄ ብልጭልጩ ምናምኑ የቅብጠት ያደጉ ሀገሮች እንኳን እንዲህ አይቀብጡም ጎበዝ። ለሚገርማችሁ ነገር በፓርላሜንታቸው ሲወሰን በደንብ ይፋጩበታል የፓርላሜንት አባሎች ነው። ይሄ ኢኮኖሚ ይሄ እነሱ አንደኛ ነገር አይበደሩም። የሀገራቸው ኢኮኖሚ እንዲያድግ ብዙ ጥረት ያደርጋሉ። ሲወስኑ በድምፅ ብልጫ ነው። ጠቅላይ ሚኒስትር ብቻውን የሚወስነው ምንም አይነት ነገር የለም በሰለጠነው ዓለም።
እንዴ አንድ ቦታ ላይ ሲናገር በቀደም ትናንትና ያየሁት ላይ ወደ አምባገነንነት እኮ እየመራችሁን ነው እንዴ። ይሄ ሰውዬ ሲጀመር ጀምሮ እስካሁን ድረስ ባለው ሁኔታ ስንመለከት ከደርግ እኮ በባሰ ነው ዲክቴተራል ሬጂም አሁን በኢትዮጵያ ውስጥ የሚታየው። በጣም የሚገርምና አሳፋሪ ድርጊት ነው እየሰራ ያለው ይህ ሰውዬ። በምስጢራዊ በግልጽ የሚገደል የኢትዮጵያ ሕዝብ ብዛት ምን ያህል ነው? ጠቅላያችን የሚላለ አሁን ወጣት ሞተ መሀይም ምች ጠቅልል እንደ ማን ነው ጠቅላይ ሚኒስትር ያደረገው? የኦህዴድ ጠቅላይ ሚኒስትር እንጂ የኢትዮጵያ ጠቅላይ ሚኒስትር አይደለም። ኢትዮጵያ የሚያስፈልጋት አሁን የሽግግር መንግስት ነው። የሽግግር መንግስት ማለት ደግሞ ይግባችሁ ጎበዝ፣ ተቃዋሚ ይሁን ምንም ይሁን ማንም ይሁን የኢትዮጵያ ህዝብ ለሽግግር መንግስትነት በየትኛውም ቦታ ደንበኛ ግልጽ የሆነ የሚታይ ምርጫ፣ ይሄ የኮረጆ በመደበቅ ምናምን አይደለም፣ በደንበኛው ከፓርቲ ከምናምን መልቲ ፓርቲ ሲስተም የግድ ነው። ይሄ የዘር ድርጅት የሚባለው ዲዛስተር ነው፣ እያያችሁት ነው። የዘር ድርጅት ይሄ ብሔረሰብ ተጨቁኖ ነበር። ማን የጨቆነው? ማን ነው ተጨቋኙ? በኢትዮጵያ ውስጥ ጨቋኝም ተጨቋኝም የሚባል ብሔረሰብ የለም። እኛ የኖርንባት ኢትዮጵያ እስከምናውቃት ድረስ የፊውዳል መንግስት በነበሩ ጊዜ አዎ ጨቋኝና ተጨቋኝ ሁሉም ብሔረሰብ ነበረው። አማራ ተብሎ ለፕሮፓጋንዳ የሰሩት እንኳን ይቅርታ ብለው ጠይቀዋል። ምንም ያለ እሱ ነገር ነው። በጣም የሚገርም የአማራ ገዥ በለው የሚሉት የአማራው ብሔረሰብ በኢትዮጵያ ሕዝብ ላይ ያደረገው ተጽዕኖ ምንድን ነው? ባህሉ፣ የአመጋገብ፣ የንጽህናው፣ በኦርቶዶክስ ሃይማኖት ውስጥ ያለው ግብረገብ፣ እነዚህ ሁሉ ለኢትዮጵያ ትልቅ ኮንትሪቢዩሽን ነው፣ ትልቅ ትሩፋት ነው። እና እንግዲህ የብርሃኑ ጅሎ አስመልክቶ ነው ይህን ርዕሰ ጉዳይ የተናገርኩት። የባህር ኃይል ሊቋቋም የሚችለው አሁን እነሱ አቋቋም የሚችሉ የሚሉት ባህር ኃይል ተብሎ አይጠሩም። ባህር ኃይል ተብሎ አይጠሩም። እነሱ ሌላ ወይም ጋንታ ምናምን ይበሏቸው እንጂ ባህር ኃይል ማለት እንዲህ መቀለጃ አይደለም። አየር ኃይሉ እንዴት እንዳዋረዱ አይታችኋል። በገዛ እኛ አየር ክልል ላይ አረብ አምጥተው የአረብ ኤሜሬት አየር ኃይል በደብረ ዘይት አካባቢ ሰማይ ላይ ትርኢት አሳየ ተብሎ የአየር ኃይል እድገት ተብሎ እንዴት እንዳዋረዱን አይታችኋል። ይህንን ውርደታችን የሚቀለብስ ልዩ የሆነ ኢትዮጵያዊነትን ብቻ የያዘ ፋኖ ያስፈልጋታል ኢትዮጵያ። የአማራ ፋኖ የሚባሉት እየቀለዱ ነው። እድሜያቸውን ዝም ብለው ጫካ ውስጥ ይጨርሷታል እንጂ በአማራ ፋኖነት ወደ መሀል ሀገር መግባት አይቻልም። 4 ነጥብ